እሺ ሰላም ነው እግዚአብሔር ይመስገን አለን። ለእኔ ያልገባኝ ነገር ሰው ከስተቱ ቢማር ነው አይደል የሚሻለው? ይሰማለሁ? እየሰማሁ ነው። ጥያቄህ ምንድን ነው? ጥያቄ አሁን በመጽሐፍ ቅዱሳችን ላይ ሲናገር ወደ ዓለም ሁሉ ሂዱ ፍጥረታትን ወንጌልን ለፍጥረታት ስበኩ እንዲሁም በአብ በወልድ በመንፈስ ቅዱስም እያጠመቃችሁ እንደዛ እያለ ይናገራል። ብዙዎችን ደቀ መዛሙርት ያድርጉ ይላል። ስለዚህ እኔ ስላላወቅኩ ነኝ። አሁን እንደዛ ተብሎ በመጽሐፍ ቅዱሳችን ላይ አለ። ያንን ስናይ ደግሞ ያንን ስራ ላይ ወይም ያንን ትእዛዝ ያከበረ ሰው የለም። ለምንድን ነው ታዲያ በአብ በወልድ በመንፈስ ቅዱስ ስም ሐዋርያቶች ያልጠመቁት? አልገባኝም። ለኔ እንዴት ነበር ያጠመቁት ሐዋርያቶች? አንተ ስትለውን በኢየሱስ ስም አይደል? በኢየሱስ ስም ጠመቁ ነው አይደል የምትሉት? በኢየሱስ ስም ብቻ ተጠመቁ እያልክ ነው። አሁን ለኔ ያ ቦታ በጣም አልገባኝ። ምናልባት ለአንተን ከገባልህ ግልጽ ብታደርገኝ ደስ ይለኛል ብዬ ነው። እንግዲህ ዛሬ ካንተም ብማርና እውነታውን ብታውቅ ጥሩ ነው ብዬ አስባለሁ። አንዳንድ ነገሮችም አሉ። ጊዜ ከሰጣኝን ደግሞ ሌላ ጥያቄም ልጠይቅ እችላለሁ። ኦኬ፣ አሁን በኢየሱስ ስም ተጠመቁ የሚለውን ነገር እኔ ስላልኩ ነው ወይስ መጽሐፍ ቅዱስ ላይ አይተናል ይላሉ? እንግዲህ በመጽሐፍ ቅዱስ የሚለው በአብ በወልድ በመንፈስ ቅዱስ ሐዋርያት ሥራ ምዕራፍ 8 እስኪ ያውጣው። ሐዋርያት ሥራ ምዕራፍ 8 ከቁጥር 14 ጀምረ እስከ 16 እስኪ አንብበው። እስከዛ ታነብልኛለህ? ብጠብቅህ ይሻላል ነው። ኦኬ፣ እሺ። ልነሳና መጽሐፍ ቅዱስን ላምጣታ ኢንሻአላህ። ሶሪ አንድ ሰው ስለ ጥምቀት ብቻ ነው ወይ የምታስተምረው ላልከኝ፣ ያው ትምህርቶቹን ብዙ ትምህርቶች እንዲያውም ስለ ጥምቀት ብዙ አስተምሬ አላውቅም። ብዙ ትምህርቶችን ያው ስላልነበርክ ሊሆን ይችላል። ወደኋላ እንግዲህ የምታገኝበት እድል ካለ ሐዋርያት ሥራ ነው ያልከኝ? ሶሪ ምዕራፍ 8 ቁጥር 14 ጀምረ እሺ፣ ምዕራፍ 8 እንትን በል ፈጠን በልና እንትን በል፣ ጊዜ ብዙ የለኝም ወዳጄ። እሺ፣ ሶሪ ቅርታ።
መጽሐፍ ቅዱስ ደርሻለሁ። አለ ደርሻለሁ። ምዕራፍ 8 እንዴት ይገለብጣል ደግሞ? እሺ እንዴት ነው የሚገለብጠኝ? በስልክ ላይ ሆኜ እኮ ነው። ከስልክ ላይ አንብብ ብዬ ነው። ከዚህ በላይ አልችልም። ደርሻለሁ። ይቅርታ። እንግዲህ ዛሬ የኔ ቀን ነው። እንግዲህ እንደዚህ እንትን እያለ ያለ ዳታውን ኮኔክት እያደረኩ ስለሆንኩ ነው። ከዛ ያኛውን ዳውንሎድ አድርጌ አሁን በዚህ በሚያነበው ላይ ደግሞ እንትን መጽሐፍ ቅዱስ መኪና ውስጥ ላይ ነው። አሁን በዚህኛው ስልክ ላይ አለ መጽሐፍ ቅዱስ። ይሄንኛውን እያወራው ስለሆንኩ በሌላኛው ላይ ደግሞ ዳውንሎድ እያደረኩ ነኝ። አሁን ደርሻለሁ። ሐዋርያት ሥራ ነው አይደል ያልከኝ? አይደል? አዎ። ምዕራፍ ስንት? ምዕራፍ 8 ስንት? ቁጥር 14 ጀምረን እስከ 16። በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበሩ እንጂ ከእነርሱ በአንዱ ላይ ስንኳ ገና አልወረደም ነበርና በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። ሲሞንም አሁን ይሄንን ነበር ቅድም ያነበብኩት። እነኚህ ሰዎች ጥምቀት ተጠምቀዋል እና በማን ስም ተጠመቁ ነው የሚለው? በኢየሱስ ስም ብቻ ተጠመቁ አለ። ተጽፏል ማለት የተጻፈ ነገር ነው ያነበብኩት ማለት ነው። አዎ ተጠመቁ ይላል። ግን ይሄንን ቦታ አሁን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም ነው ያለው አይደል? እዚህ ጋር ደግሞ በኢየሱስ ስም ና ተጠመቁ ይላል። ታዲያ ኢየሱስ ያለው በአብ በወልድ በመንፈስ ቅዱስ ስም ነው። እዚህ ጋር ግን በኢየሱስ ስም ብቻ ተጠመቁ ይላል። ለምንድን ነው? እሱን እኮ ነው ቅድም ጀምሮ እኮ ስገልጽ ወደ 2 ሰዓት ከምናምን ቆየሁ እኮ እዚህ ይህንን እያብራራሁ አልነበርክም ማለት ነው። እኔ ግማሽ ላይ ገብቻለሁ። ኦኬ እሺ። ምንድን ነው ለምሳሌ ጌታችን ሐዋርያቶችን ጌታችን ኢየሱስ ክርስቶስ ስለ ፈውስ ሲያስተምራቸው ወይም ስለ ፈውስ የተነገረበት ቦታ ላይ የጌታን ስም የሚጠራ ሁሉ ይድናል ብሏቸዋል አይደለ? ይላል። እነሱ ሲፈውሱ ወይም ለፈውስ ሲጸልዩ በማን ስም እያሉ ነበር የሚጸልዩት? ጌታ ማን ነው? ኦኬ ትጠይቀኛለህ። አሁን በማን ስም እያሉ ነበር የሚጸልዩት? በኢየሱስ ስም።
በእግዚአብሔር ስምም በኢየሱስ ስምም በመንፈስ ቅዱስ ስም በአንድ አምላክ ስም እያሉ ይጸልያሉ። እስኪ ያሳየኝ እንደሱ። አሁን ፈውስ የተከናወነ ፈውስ የሚያስፈልጋቸው ሰዎች ሲጸልዩ ለፈውስ ሲጸልዩ በእግዚአብሔር ስም በመንፈስ ቅዱስ ስም በአንድ አምላክ ስም እያሉ የጸለዩበት ቦታ እስኪ ያሳየኝ። በኢየሱስ ስም ብሎ የጸለዩበት እኔ ስለማቅ እሱ ችግር የለም። ግን በእግዚአብሔር ስም በአንድ አምላክ ስም በመንፈስ ቅዱስ ስም እያሉ የጸለዩት የት ቦታ ነው? ኢየሱስም አለ እኮ ከዚህ በፊት በእኔ ስም አልጸለያችሁም፣ ከዚህ በኋላ የጠየቁን ጥያቄ የጠየቁ ማስረጃ የጠየቁ በእግዚአብሔር ስም በመንፈስ ቅዱስ ስም በአንድ አምላክ ስም እያሉ ለፈውስ ይጸልዩ ነበር ብለሃል። ኢየሱስ ራሱ በእግዚአብሔር ስም ጸልዮ ነበር። አባቶ ያመሰግናለሁ እያለ አሁን ለማሾፍ ጊዜ እኮ የለም አይደለም እንዴ ወዳጅ? እኛው እኮ ትእዛዙን ማሟላት ነው እንጂ ትእዛዙን መፈጸም እንጂ ትእዛዝ አውጪዎች አይደለንም። አሁን ጠየቅኩ። እንደዚህ ማስረጃ ስጠይቅህ አሁን ሌላ ነገር ውስጥ አንግባ። ሲጸልዩ ለፈውስ ሲጸልዩ በማን ስም ነው የሚጸልዩት ብዬ ስለ በእግዚአብሔር ስም በመንፈስ ቅዱስ ስም በአንድ አምላክ ስም እያሉ ይጸልዩ ነበረ ብለሃል። የት ቦታ? ቦታውን አሳየኝ። የትኛውን ቦታ? እንጃ የቱ ጋር እንዳነበብክ አንተ ያነበብከውን የምታውቀው አንተ ነህ። እንደዚህ ብሎ ይጸልዩ ነበረ በእግዚአብሔር ስም በአንድ አምላክ ስም በመንፈስ ቅዱስ ስም እያሉ ለፈውስ ይጸልዩ ነበረ ብለሃል። የት ቦታ ላይ ነው እንደሱ ያነበብከው? አሁን ፈውስ ነው ወይስ ህይወት ነው እንትን የሚቀድመው? እኛ ላይ እዚህ ማስረጃ የለም ማለት ነው። ዝም ብሎ ጊዜያችንን ነው የምናባክነው ያለ ነው። የለም ዝም ብሎ ግምት ውስጥ ነው መሄድ ያለው። የለም ከየትም አታመጣውም። ስለዚህ ምንድነው ለመናገር ብለን ብቻ መናገር ሳይሆን ያለብን የምንናገረው ነገር ማስረጃ መኖር አለበት። የኢየሱስ ክርስቶስን ጥምቀት በዛ ጉዳይ ላይ መጽሐፍ ቅዱስ የሚነገረንን ሀቅ እሱን ዞር ለማድረግ ስንል አሁን ምክንያቱም ምንድነው ጥያቄው ያቀረብኩት ጥያቄ ስም የሚለው ጉዳይ ላይ ደብል ስታንዳርድ ስላለ ነው። የጌታን ስም ሁሉ የሚጠራ ይድናል የሚለው ላይ ምንም ክርክር ሳይኖር ማንም ሰው በጌታ ስም እያለ የፈወሰ ሰው የለም። ስም ብሏላ የጌታ ስም ብለህ ማድረግ ነው። ስም ስለጠየቀ ግን የግዴታ ኢየሱስ እየተባለ ነው እንጂ አሁን በእግዚአብሔር ስም በመንፈስ ቅዱስ ስም እያሉ የፈወሱ የሚባል ቦታ የለም። በኢየሱስ ስም ነው መዳን፣ በሌላ በማንም የለም። ምንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ብለው በኢየሱስ ስም ነው ፈውስ ሲያከናውኑ ያየ ነው። አጋንንትም ሲያወጡ ያየ ነው በኢየሱስ ስም ነው። ፈውስንም በኢየሱስ ስም ነው ሲያደርጉ ያየ ነው። ስለዚህ እውነቱን ላለመቀበል ብለን አይ አንዳንዴ በእግዚአብሔር ስም አንዳንዴ በአንድ አምላክ ስም አንዳንዴ በመንፈስ ቅዱስ ስም እያሉ ነው የፈወሱት ብሎ እንዲህ አይነት ነገር ውስጥ መግባት እንትን የለውም። ህይወት እኮ ነው ወገኖች፣ የህይወት ጉዳይ ነው እኮ የምንነጋገረው እና ዝም ብሎ የመጣለንን ሁሉ እኮ መናገር የለብንም። የህይወት ጉዳይ ነው። ስለዚህ በመጽሐፍ ቅዱስ ላይ መኖሩን አለመኖሩን እርግጠኛ ሆነን ነው መናገር ያለብን። ወይም ደግሞ እንደዚህ እድሉን መሰጣችሁ ዝም ብላችሁ ጊዜ የኔንም ጊዜ እንድታባክኑ የአድማጮችንም ጊዜ እንድታባክኑ አይደለም። የሹፈት ጉዳይ አይደለም። እዚህ ያለ ነው የእግዚአብሔር ቃል ነው የምናገረው እና አክብሮት ቢኖር ለእግዚአብሔር ቃል ጥሩ ነው። ሰውን እንኳን እዚህ ያሉትን አድማጮችን ባታከብሩ የእግዚአብሔርን ቃል